ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያንዳል እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ያንን ጉድ እቺ በምስሉ ላይ የምትመለከቷት ግለሰብ ያብኩን በመባል በቲክቶክ ፕላትፎርም ላይ ትታወቃለች። አሁን ቀለድኩኝ እያለች እየመጣችባቸው የሚገኙ ቪዲዮዎች ቅድስት ቤተክርስቲያን ባከበረቻቸው ሰማዕታት ላይ ያላገጠች እንዲሁም ደግሞ በቅድስት ቤተክርስቲያን ላይ ያላገጠች የሚያሳይ ቪዲዮ ለህዝብ እያሰራጨች ትገኛለች። ከዚህ ቀደም በቅዱስ ሚካኤል ምስል ላይ ስታላግጥ ታይታለች። አሁን ደግሞ በሰማዕቱ ቅዱስ ጊዮርጊስ ላይ ተመልከቱት። አንዱ ማለት ነው መኪና በጣም ይፈልጋል መግዛትና በቃ በየቤተክርስቲያኑ ይለምናል። በቃ መኪና ከዛ መኪና ምንም ሊያገኝ አልቻለም። ከዛ በቃ መጨረሻ ላይ ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ እኔ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይላል። ከዛ እኔ እስካሁን በፈረስ መንገድ እንትን መኪና ያምራል። በዚህ ልክ ቅድስት ቤተክርስቲያን ባከበረቻቸው ሰማዕታት ላይ ያላገጥሽ የምትገኝበትን ዋናው ምክንያት ባናቅም መረን የሆነ አስተዳደግ ማደግሽን ግን ለህዝቡ ይፋ አድርገሻል። ከዚህ ቀደም በቅዱስ ሚካኤል ላይ አሁን ደግሞ በሰማዕቱ ቅዱስ ጊዮርጊስ ያላገጥሽ ትገኛለሽ። ቀጣይ ደግሞ በቅድስት ቤተክርስቲያን በራሱ በመድኃኔዓለም በኢየሱስ ክርስቶስ ማፌዝሽን እርግጠኛ ልንሆን አንችልምና ከአሁን በኋላ የምትለቂያቸውን ቪዲዮዎች ብታስተካኪ መልካም ነው። አሊያም አይለቃለሁ እናንተ አይመለከታችሁም የምትይ ከሆነ ግን በራስሽ ፈርደሽ መሆን አለበት። ብትጠነቀቂ መልካም ነው። ክብር ለኢየሱስ ይሁን። አሁን እዚህ ጋር እንድታውቁ የምፈልገው ነገር አለ። የመጀመሪያው ዞር ብሎ ያሳየው በራሱ በኢየሱስ ያለው ምስል ነው። ኢየሱስ አይደለም፣ እሱ ሰው ሰራሽ ስዕል ነው። ማንንም ኢየሱስን ቁጭ አድርጎ በስዕል አስቀምጦ ተረት ነው፣ በቃ እሱ ተረት ነው። ሲቀጥል ማንም ሰው ተነስቶ ምናልባት ትምህርት ላይ መጥፎ ነገር ካለ አጣሞ የምናገሩት ነገር ካለ ልክ ያልሆነ ነገር ካለ ይሄ ልክ አይደለም፣ እንዲህ ነው መሆን ያለበት፣ ይሄ ስህተት ነው፣ ይሄ ነው ትክክል የሚለውን ነገር ማውራት ትክክል ነው። በዚያ ምን አለው። ከዛ ያለፈ በሰው ሃይማኖት ላይ ገብቶ መበጥበጥ የሆነ ነገር መናገር የማይሆን ነገር እየለጠፉ ለመቀለድ መሞከር እንደኔ እንደዚህ አይነት ሐሳብን አልደግፍም፣ አልቀበልም። እሱ ትክክል ነው። የልጁን ሐሳብ ግን ብቻ እንስማ። አይበለሽ የምትቀልጂ ከሆነ በራስሽ ላይ ፈርደሻል። እዚህ ጋር ምንድነው የተረዳችሁት? የኔ አምላክ ከተነካ እኔ ነኝ እሱን የማስከብረው። እሱ በራሱ ጊዜ ምንም አይችልም። በእጁ ነው ሰርቶ ያስቀመጠው፣ አይችልም። በራስሽ ላይ ፈርደሻል። ሃይማኖተኛ ሆኖ መንፈሳዊ ነገር እየተናገረ ዛቻና እንደዚህ አይነት የፈሪሳውያን ንግግር የጥላቻ ጥግ እያሳየ በኮንፊደንስ ይናገራል እኮ። ሰው ይሳሳታል። ተሳስታለች። ምን አሳየ አንተ? መንፈሳዊ ሰው ምን አይነት ነገር ነው ያሳየው? ጥላቻን፣ ዛቻን፣ ማስፈራር። ኧረ በኢየሱስ እንዲህ ግራ ከተጋባ ህይወት አምላኬ ነው ብለህ እያመንክ እንደገና አንተ ተነስተህ እሱን ለማስከበር ከምትታገልበት ኧረ ውጣ ወደ ኢየሱስ። ህይወት ነው ኢየሱስ። ጉድ እኮ ነው። ኧረ ኢየሱስ ያድናል። የኔ አምላክ እኔን ይጠብቃል እንጂ እሱን እኔ እንዴት አድርጌ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ያንንም ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እንኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም። ጥያቄ እስኪ ጥያቄ ጉድ ሳይሰማ ኢየሱስ አይመጣም አሉ። እግዚአብሔር ዕድሜ ይስጠን እንጂ ገና ብዙ ጉድ እንሰማለን። እኛ አባት ደግሞ ጉድ እያሰሙን ነው። ማርያም የመንፈስ ቅዱስ ተምሳሌት ናት። ማርያምንና መንፈስ ቅዱስን የሚያመሳስላቸው ነገር አለ ብሎ የጉድ አምጥተውልናል። አባቴ ማርያምንና መንፈስ ቅዱስን የሚያመሳስላቸው ነገር የለም። ማርያምንና መንፈስ ቅዱስን የሚያመሳስላቸው ነገር ቢኖር አባቶቻችን ይጽፉልን ነበረ፣ ያስተምሩን ነበር። ሐዋርያቶቹ ይነግሩን ነበር፣ ይጽፉልን ነበር። ሐዋርያቶቹ ያስተማሩን በዚህም በቅዱስ መጽሐፍ የተጻፈው ማርያም ሰው ብቻ መሆኗን ነው። ማርያም የዮሴፍ እጮኛ መሆኗን ነው። ማርያም ዮሴፍን ልታገባ ዝግጅት ላይ ሳለች ሰማይ ጣልቃ ገብቶ ለጊዜም ቢሆን ትዳራቸውን ፖዝ አረገ። እሷ ዮሴፍን ልታገባ የታጨች የአይሁድ ልጃገረድ ብቻ ነች። እሷን ከመንፈስ ቅዱስ ጋር የሚያመሳስላት ነገር ምንም ነገር የለም። የተመረጠችውም ከሴቶች መሃል ነው።
ለምን? እግዚአብሔር የራሱን እቅድ ሊያስኬድ የራሱን አጀንዳ ሊያስኬድ እግዚአብሔር የራሱን አጀንዳ ከፈጸመችለት በኋላ ለዮሴፍ ለቆላታል። ወግ ማዕረግ እንድታይ ልጅ እንድትወልድ በምድር ላይ ሴቶች የሚሆኑትን ሁሉ እንድትሆን። እግዚአብሔር ጨካኝ አይደለም። ትዳር የተቀደሰ ነው። የተቀደሰ ትዳር ነበራቸው። እግዚአብሔር የሚከብርበት ትዳር ነበራቸው። እሷን ለመረዳት ምንም መራቀቅ አያስፈልግም። ሰውም እንደሆነች ብቻ ማወቅ በቂ ነው። ክብር ለኢየሱስ ይሁን። ገና ጉድ እንሰማለን። ከመንፈስ ቅዱስ ጋር ተጀመረ። ቀስ በቀስ ወደ አምላክነት ወደ ፈጣሪነት ደስ የሚል አካሄድ ነው። ተመችቶናል። ስሞይልንም በዓለም ላይ ተአምር ከድንግል ማርያም በላይ የለም። ተአምር ይሏል ድንግል ማርያምነት ነው። አምላክ ሰው ሆኖ ነው እንጂ ኢየሱስ ማርያም ጋር ጀምሮ አይደለም። በመሰረቱ ኢየሱስ ወደ ምድር እንዲመጣ ምክንያት የነበረችው ማርያም ራሱ የተፈጠረችው በኢየሱስ ነው። ማርያምን ራሷን በእናቷ ሆድ ውስጥ እግርና እጇን የገጣጠማት ኢየሱስ ነው። ስለዚህ ኢየሱስ እኔ በመጣሁበት አይነት መንገድ አልመጣም። በእኔ አይነት መንገድ ወደ ምድር አልገባም። እሱ አምላክ ነው፣ ሰው ሆኖ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሞይልንም የወርቅ ጽላት ተሰርቆብኛል፣ ካስቀመጥኩት ቦታ የለም አጣሁት ይሉናል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ የምስራቅ ወለጋ ሀገረ ስብከት። በነገራችን ላይ ይህንን ዜና ኦርቶዶክሳውያን ቲክቶከሮች ዝም ጸጥ ብለዋል። የወርቅ ሊያውም ጽላት ተወስዶ ዝም ብለዋል። ነገር ግን አንዲት ልጅ ስዕል ነካች ተብሎ በቃ ሀገር ይያዝልን ብለው ነበር። አንዲት ልጅ ኦርቶዶክስ ቤተክርስቲያን ውስጥ ቆማ ዘመረች ተብሎ በቃ ሀገር ምድሩ ሲደበላለቅ ነበር። የወርቅ ጽላት ተወስዶ ኦርቶዶክሳውያን ቲክቶከሮች ዝም ብለዋል፣ ዋጥ አድርገውታል። ለምን? እንግዲህ ሀገረ ስብከቱ እኔ ካስቀመጥኩበት መንበረ ጵጵስና ልዩ ክፍል ውስጥ አጥቼዋለሁ አለ። እንደውም ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳዕ ቁልፍ ተረክበዋል። ለዚህ ደግሞ የሰው ማስረጃ አለኝ ማቅረብ እችላለሁ። ስለዚህ እኚህ ሰውዬ ይሄን ታቦት አርቀው ሳይወስዱት ሃይባልልን ይያዙልን ነው እያሉ ያሉት። እንዴ ኦርቶዶክሳውያን የቀላል ነገር ነው እንዴ? ቤተ ክርስቲያን ኤግዚስት እኮ የምታደርገው ታቦቱ እስካለ ድረስ ነው። በነገራችን ላይ አይደለም እንዴ? ታዲያ ታቦት የሚያክል ነገር ተሰርቆ ተወስዶ እንደው ሳታው ቀርታችሁ ነው? ሳትሰሙ ቀርታችሁ ነው ዝም ያላችሁት? አንዲት ስዕል ገና ከግድግዳ ላይ ወርዶ ሲቀደድ ሰማይ ምድሩ ይደበላለቅ፣ ትያዝልን፣ ትገደልልን ያላችሁ ሰዎች ዛሬ ታቦት ያክል ነገር ሲወሰድ ዝም አላችሁ? ይሄ ፍርደ ገምድልነት አይደለም? አምላኬን በጉልበት ነው የምጠብቀው፣ እሱን እኔ እጠብቃለሁ ያልከው ሰውዬ አልተናገርክም። እንደሱ የምታስቡ ሰዎች ለምን አላወራችሁ? ያሳዝናል። ኢየሱስ ብቻውን ያድናል። ስሞይልንም አማላጅነትና መካከለኝነት እኮ እግዚአብሔር ወልድን ዝቅ የሚያደርግ ነገር ሳይሆን የሚያከብር ነገር ነው። ኢየሱስን የምናከብረው መካከለኛችን ስለሆነ ነው፣ አማላጃችን ስለሆነ ነው። በእግዚአብሔርና በሰው መካከለኛ። በነገራችን ላይ እኛንና እግዚአብሔርን ለማስታረቅ እኛን ይዞ የሚገባ ሰው መሆን አለበት፣ አምላክን ይዞ የሚመጣ አምላክ መሆን አለበት። ይሄ እኮ ነው መካከለኝነት ማለት። እና ዝቅ ያደረገው እንዴት አድርጎ ከፍ ያደርገዋል እንጂ አልተገኘማ። ይሄንን የሚያደርግ እንዴ እኛን ሆኖ በፊቱ የሚታይ እሱን ሆኖ እኛ ጋር አልተገኘማ። በዓለም ላይ የለማ። በዓለም ላይ ጽድቃችን ሆኖ እኛን ሆኖ ይታይልናል። እኛ ደግሞ እንዴት ነው የምናየው እግዚአብሔርን ስለ እግዚአብሔር ሆኖ ለኛም ታየ፣ ለሱም ታየ፣ ለኛም ታየ፣ ለአምላክም ታየ። እኛን ሆኖ ወከለን፣ እሱን ሆኖ እዚህ ያሳየን። እግዚአብሔር የተባረከ ይሁን። መካከለኝነት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ነው። በቃ ይሄ ነው። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሞይልንም በተደራረበ ስራ ባይዘው ጽድቅ ላይ ጽድቅ ስታረግ ከመረ ስትመጣ ኢሳይያስ ጽድቃችን በፊቱ አለ ልበለው እንዴ? አውጠቅሰ ነው የመርገም አንተ ጽድቄ ብለህ ተጠንቀቀ፣ እንደዚህ ብለህ ተጠንቀቀ፣ ሸፈነ ይዛት መጣ። የምን እርግማን ነው የሰበሰብከው ሲልሃ የምን እርግማን
በቃ አትችልም። የእግዚአብሔርን ጽድቅ የመጠነው የኢየሱስ ደም ብቻ ነው። አትችልም፣ አንችልም። ይሄንን ማመን አለብን። ማመን ክርስትና ይሄ ነው። ማመን አልችልም። ጽድቁን ስራ የምጀምረው በክርስቶስ ጸድቄ እንጂ ሰርቼ አይደለም የመጣሁት። ጨርሷል ብዬ ገባው። መንፈስ ቅዱስ ውስጥ ገባ፣ ጸጋ ተሰጠኝ፣ ስራው ይሰራል። ከዛ አላረግም ያልክ ቀን ሰልሰው ነው የምትሉ። ጸጋው ነው ማለት ያለበት። እስቲ አሜን በሉ። ደሙ አለ፣ ጸጋው አለ፣ መንፈስ ቅዱስ በእኔ አለ፣ አምላክ ከእኔ ጋር ነው ስትል እና ከኋላ ይገባ ይልሃል፣ እኔ ልራመድ ይልሃል። እስቲ አሜን በሉ። የእስራኤልን ጠላቶች ድል አድርጎ ጥቂት አስቀረ ይላል። 99 ገሎ አንዱን እሱን መቶት እኮ ነው መታው እስቲ ይልሃል። ሲሞት ድሉ የጋራ ነው ይልሃል። እሱ እኮ ነው የጨረሰው። እና አብረን እኛም ደግሞ የዛች እንትኗ ነቀነቅ ነው ያለችው። እግዚአብሔርም እኮ ጸባያችንን ስለሚያውቅ እኮ ነው ምንም ሳያስገባን የጨረሰው። ሳልቬሽን ላይ ተፈጸመ አለ። ከዛስ ኑ አለን። ቀድሞ ቢጠራን እኛ ኦሮ እንትኑ እኮ ሲቸነከር እኮ የኔ እጅ ነበር ነው የምንለው። እልቅ አድርጎ ደሙ አልቆ ስጋው ተተልትሎ አጥንቱ ተፈልቅቆ ጭርስ አድርጎ አብ መጋረጃ ቀዶ ሲጨርስ ኑ ግቡ አለን። ስንገባ እንዴት እስካሁን ድረስ እስካሁን የሚገርመን ለዛ ነው ባይዘ እኔ እስካሁን የሚገርመኝ ዝም ብሎ ነው የጠራኝ። እስቲ አሜን ብሎ የሆነ ቀን አስታውሶኛ ቀን የሚያስታውሰኝ ባይዘው የሰራሁትን በደል አይደለም ከየት እንዳነሳኝ ነው የሚያስታውሰኝ። ትዝ ይልሃል እዛ በግረኛ እያለ ይልሃል እንጂ ሰው ስታስገድል አይለ በግረኛ እያለ ሲል ትዝ ይልሃል እንዳስገደልክ ትላለህ። ከወንበር ላይ ትወርዳለህ። ቦታህን ሲያሳይ ማዕረግን ትጥላለህ። አልፈልግም ይቅርብኝ ካንተ ጋር ልሙት። አያችሁ በእግዚአብሔር በሆነው ነገር ላይ ፉሊ መደገፍ መውደቅ ዲፔንደብል እግዚአብሔር ላይ ወዳቂ። እስቲ አሜን በሉ። ደስ የሚል ቆንጆ መልእክት። በቃ የኛ ስራ የመልካም ጨርቅ አትታገሉ። ኑ ወደ ኢየሱስ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሄሎ አቤት። እነሆ አንተ እግዚአብሔር በግ እስካሁን ተኝተሃልን? ተኝቻለሁ። ምን ፈልገህ? ተነስ እንጂ ሰንበት እኮ ነው። ወደ ቤተ መቅደስ እንሂድ። እሺ ከመጀመሩ ደግሞ በእናትህ አታሽቃብጥ። እስቲ አሽቃባጭ ነኝ? ሰደብከኝ? እንካሄው በግራም ድገመኝ። እኔ ክፉን በክፉ አልመልስም። እሺ ተባረክ። ስለ ሁሉ ነገር ስለ ስድቡም ተባረክ። ፈጣሪ ባርክ። እሺ ጻድቁ ሂድ፣ ራስን ያልሄድም። እሺ ችግር የለውም። በቃ ማትሄድ ከሆነ ደግሞ አደራህን በቃ ስትነሳ ጸሎት እንዳይረሳ ጸሎት አድርግ። እሺ በቃ ለህይወት አስፈላጊ ነውና እባክህ አንተ አታሽቃብጥ እባክህ። ለዛሬ ብቻ ነው እንደዚህ የምትሆነው፣ ነገ ደግሞ ሌላ ሰው አላውቅም እኔ። ሄሎ አቤት። አንተ በግ እስካሁን ተኝታል? አንተ አትጮህ እባክህ። ደውል አፍህን ትከፍታለህ እንዴ? አፉን ይከፍተልኛል እንዴ? አንተ መላጣ ታወራለህ እንዴ? እሱንም ባይዘይ ብዙዎቻችንን የሚያስቸግር አይነት ነገር ነው። በቃ የሆነ ሰዎችን ስናገኝ የተለየ ባህሪ የሆነ ሰው ከዚህ ጉድ እንውጣ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።